ጋይስ ከዚህ በኋላ አስቡት ምን ያክል የዓለም መሪዎች ዶናልድ ትራምፕን እና አሜሪካን ሊፈሩ እንደሚችሉ። ኒኮላስ ማዱሮ በነገራችን ላይ ትናንትና በሰላም አገሩን ሲመራ የነበረ በየቦታው እየዞረ ጋዜጣዊ መግለጫ እያረገ ከአሜሪካ ጋር ድርድር እናረጋለን፣ ድራግ ትራፊኪንግ እንዲቆም አረጋለሁ ብሎ አናግሮ ህዝቡን በሰላም ወደ መኝታውን የሄደ ሰው ነው። እንግዲህ ከነ ባለቤቱ መኖሪያ ቤቱ ገብተው ከመኝታ ቤቱ ይዘው ወደ አሜሪካ የሄዱት ማለት ነው። ሌላ ሀገር ላይ ማለት ነው። የሁሉ ነገር የሚደረገው አንድ ሉዓላዊ የሆነች ሀገር ውስጥ ገብቶ ማንም የሀገር መሪ ሴፍ አይደለም ከዚህ በኋላ ማለት ነው። በተለይ አቅም የሌለው ትንሽ ከአሜሪካ ዝቅ ያለ ከሆነ ምናልባት እነ ራሻ አያረጉም፣ ኖርዝ ኮሪያ ላይ አያረጉም። ምክንያቱም ኖርዝ ኮሪያ አጥፍቶ ጠፊ ነች። ከመጡባት ያላትን ነገር ሁላ ለቃ አብራ ትጠፋለች። ሌሎቹ ግን በእኔ ግምት ማንም ሴፍ አይደለም። ዩሮፕ ዩኒየን ውስጥ በጋራ ከቆሙ ዩሮፕ ዩኒየን ምናልባት ትንሽ ሊከላከሉ ይችላሉ። ሌላ ግን ዩናይትድ ስቴትስን በዚህ ሰዓት ሊቋቋም የሚችል የለም። በጣም ቴሪፋይድ ሆነዋል የሁሉም ሀገሮች በሚባል ደረጃ። የቬንዙዌላ ነገር ለሁሉም ሀገር ምሳሌ ይሆናል። አሜሪካ ኢዝ ባክ አሜሪካ ኢዝ ባክ ኢዝ ሶ ባክ ሺ ኢዝ ዘ ሞስት ፓወርፉል ካንትሪ ኦን ዘ ኤርዝ። ይህን ነገር አረጋግጠዋል። ዶናልድ ትራምፕ ያው እንግዲህ እያሳየን ነው ማን እንደሆነ።